ካሜራውን ዝጊ፣ ካሜራውን ዝጊ። ሌላችን ይታርጉ አቦ አበዛሽ። ካሜራሽን ዝጊ እያልኩሽ ነው እኔ። ካሜራሽን ዝጊው እኮ ዝጊ፣ ችግር የለውም። ካሜራውን ዝጊ። አዘግቻለሁ። ከታች ያላችሁ ደግሞ እሜጅን አትላኩ። ስነ ስርዓት ይኖራችሁ፣ ተከበሩ። ሰው ልጅ በንግግር ነው የሚፈታው። አትጨማለቁ። ምን ሆነሽ ነው? ምን ተፈጥሮ ነው? በምንድን ነው ምክንያት የዘገዘግሻት? ቪዲዮ አይቼ በጣም ተናድጃለሁ። ጌታ ምስክር በጣም ነው የምወዳት። ማንም ሰው እንዲነካ አልፈልግም፣ ግን በጣም ተናድጃለሁ። እኛ ያውቃለሁ። እሺ አንዴ ልንገርሻ፣ ስሚ ልንገርሽ። ቆይ አንዴ እኔ ልሻገር ነው። ቤት ነው ታርጌ መጀመሪያ መንገድሽ ውዴ። እዚህ ላይ እኔ ላውራ። መናደድሽ ተናደሽ ነው ይችላል። ንገርሽ ግድ ማንቺ ቪዲዮ ፖስት ወይ እንደዚህ ለጥፈሽ ሩታ ትክክል አልሰራሽም፣ ከዚህ ተመለሽ ልትያት ይገባል እንጂ ዘግዝቀሽ እስቲ እሷ የምትሰራው ትክክል ነው እንዴ? እንዴ ባለትዳር ወንድ ስትንጠለጠል እኮ የኔ ጀግና ያሏት ነው አይደለ እንዴ? ለምን እናንተ ሩታ ከዛ በላይ የሚያስጠላ ነገር ካልሰራችም ይችላልሽ። አንደኛ ደግሞ ወደን ፈቅደን ነው የምንደግፋት እንጂ እባካችሁ ለምናን አይደለም ሩታ ስጀምር እሷ የምታረገው ነገር ጥሩ ነው። አሁን እኮ አይደለም ነው የሚደግፋት። ሞኒተር ስጪ አንዴ፣ ሞኒተር ስጪ ማሬ። ቆይ ተረጋጉ። አንዴ ሞኒተር ስጪ ለኔ አንዴ። እሺ ስለዚህ ደግሞ አንቺ ልጅቷን ትካለች ማሬ፣ ውዴ አበዛሽ ማለት ነው ማሬ። እሷ ትዳሯን ለመመለስ ነው የታገለችው። የሰው ባል ለመቀማት የምትታገለው ምን ትባል ማሬ? እስኪ አንዳንዴ እሷን ተረዷት። ልጅ አባቷ እሷ እኮ ከተረዳሻት ደግሞ ማሬዋ እኮ ያው ልጅ እኔ አንቺ አሳድፈሽ ተማለው ማሬ በቃ በጣም ተናድጃለሁ። ቪዲዮ እየቆየ ነው ብላ አበዛሽ። አሁን ቆይ አንዴ አበዛሽ ማለት ነው። ሩታ ላይ ምንድነው ስህተት ያገኘሽው? ምን ላይ ነው አንቺ እንትን እንደዚህ ውለሽ ሞር እንደዚህ ለመዘቅዘቅ የተነሳሽው? ምን ስላረገች ነው? ምንድነው ጥፋቷ? ንገሪኝ። ቪዲዮ እየቆየ ነው፣ ልጆቹ ቪዲዮ እየቆየ ነው ያሉ ዳኒ አውርቶ ነበር። ግን እሷ ደግሞ የዛሬ ቪዲዮ ነው ብላ ዛሬ ሜታ ያለች እኮ በዛሬ አንድ መልስ ልስጥሽ ሳትጨርሹ ማለት ነው። ዛሬ ነው ያለች እኮ የተቀረጸው ጊዜ የዛሬ ነው አለችው። ዛሬ ካልተቀረጸ ዛሬ ልትልሽ ነው? ዛሬ ተቀረጸ አልተቀረጸ እንኳን አላየናትም። እሷ እኮ ፀጉሯ ተሰርታለች። ይሄ ፀጉር እኮ ካልተፈታ ነው። ዳኒ ጊዜ ቀለበት መልሰው ሲል ጊዜ የተሰራ ነው። በሳምንት የተሰራ ቪዲዮ በተለይ እነሱ እኮ አዲስ ቪዲዮ ካልሰሩ የቆየ ቪዲዮ ነው የሚለቁ። እንዴት እኔ ላስረዳችሁ? ለምን አንቺ አልተረዳሻትም? እኔ ያውልሽ የነሱ አንድ ነገር ልንገርሽ። እኔ ዛሬ ቆይ ልንገርሽ፣ እነሱ የሚሰሩ 6-7 ቪዲዮ ነው። አንድ ቪዲዮ ለቀው አያውቁም። አንድ ጊዜ ዛሬ ስለሰሩ ለነገ ደግሞ ተቀጣይ ቪዲዮ አይደለም፣ በአንድ ጊዜ 5-6 ቪዲዮ ነው የሚለቁ። ተረች ልጅ በተቀረጸችው ሰዓት ነው ዛሬ የምትልሽ እንጂ ትናንትና ልትልሽ ነው? የሳምንት የቆየ ነው ልትልሽ ነው? በተቀረጸችው ዛሬ ነው የምትለው። ቪዲዮ ላይ ካሜራ ላይ ተደቀነበት ዛሬ ነው የምትለው። እኔ አንቺና እኔ የምናወራው ዛሬ ነው እንጂ ትናንትና አይደለም። ታዲያ ፊት ለፊት ካሜራ ሆና መቼ ነው የምትልሽ? የመቼ እንደሆነ እንዴት ነው የምታብራልሽ ላንቺ? እናንተስ ለምንድን ነው እንደነዛ ዶማ የሆናችሁ? የነዛ ጭንቅላት የሌላቸው ልጇና ሌላዋን ሲዘቀዝቋት አይበቃም? ለምን እናንተ አትረዷትም ልጅቷ? ችግሯ እኮ የእሷ ችግር ምን እንደሆነ ታውቂያለሽ? እነሱ የሄሬሜላ ኦዲየንሶች እንደፈለጉ እዛ ጋር የተሳደቡ እሷ ገንዘብ ብላ የራሷ ለምንድን ነው የጣለች? እኛ ክብር የላትም። እኛ እኮ በእሷ ምክንያት ነው እዚህ ጋር ገንዘብ ብላ አንቺ አይደለም አንቺ አትሳደቢ፣ ለሷ ብለሽ አትሳደቢ። ከወደድሻት ዝም ብለሽ ፖስትቻት አትሳደቢ። ኃጢአት ላይ ዝም ብዬ ማለት አንዴ ዝም ብለሽ አንቺ ካልቻልሽ ደግሞ አንድ ሰው እንዳይገባ መሀላችን ሌላ ሰው ማስረዳት አትችልም። እኔ ራሴ ያስረዳታለሁ። ስሚ ልንገርሽ ማለት ነው። አንቺ እሷ ስትሰደብ አላይም ካልሽ ብሎክ አድርጊያቸው። እኔ አሁን የእሷ ደጋፊዎች ብሎክ ናቸው ሊጋ ብሎክ አድርጊያቸው። ብሎክ እድሜ ይስጠውና በብሎክ ሸኛቸው። ለምን ትናደጃለሽ? ካንቺ በላይ የሆነ ሰው የሆነ ነገር ቢሆን ነው እንጂ ካንቺ በታች የሆነ ሰው ለምን ያናድድሻል? እኔ የሷ ስም የማይሆን ቦታ ላይ ሲጠራ ያምኛል። የማይሆን እኮ ሁላችን እኮ ያመናል። ያለ ስሟ ስም ሲሰጣት እኮ
እኮ ይሄ እኮ ስህተቱ የሚያስተካክለው ለመጽዳት የሚጨረው እኮ ራሷና ባሏ ነው። ይሄ ደግሞ እንዲደረግ እኛ ጻና እንጂ ዘቅዝቀሽ አይደለሽም። እንደዚህ ስላረግሻት አሳልፈሽ ስለሰጣሻት አይደለም። አቁሚ ከዚህ ነገር ውጪ ለማባል ከሆነ ደግሞ እኛ ነን እንጂ አንቺ እንደዚህ ስለዘቀዘቅሻት ለጅቦች አሳልፈሽ ስለሰጠሻት አይደለም። እዚህ እኮ አሉ እኮ ብዙ ሰዎች። እኛ እኮ ዛሬ አይደለም የመጣ ነው እኛ። እሺ አንቺ ዛሬ እንደዚህ ብለሻል። ታዲያ ለምን ምህረት አልዘቀዘቀቻትም? የስንት አመት እኮ ናት። ታዲያ እኔ ለምን አልዘቀዘቅኳትም? ቲጂ ለምን አልዘቀዘቀቻትም? መሲ ፍቅር ለምን አልዘቀዘቋትም? እነዚህ ካልተመቻችሁ እኮ አለ ክፉ ነገር ማየት እኮ ትችላላችሁ፣ ማስቆም እኮ ትችላላችሁ። አሳልፋችሁ ግን ለሌላ ሰው መስጠት ምንድነው ይሄ? አንቺ ታዲያ ከነዚህ ምንድነው ልዩነትሽ? ንገርኝ እስኪ። ምንድነው የምትለያዩ? በምንድነው የምትለያዩ? በምን አይነት ምክክር ነው የምትለያዩ? ከጠላቶቿ በምን ተለየሽ? እሺ ዘቅዘቀሽ ሰደብሻል። በምንድነው የምትለዩ? ወዳጅ ይሰድባል እንዴ? ሰው እኮ እኛ ስንወደው እኮ ከነምን ምን እኮ ነው የምንወደው። አንድ ጊዜ ሲያጠፋ ሰው አጋጣሚ ቆንዴ ማሬ ስሚ እኑንም ነገራትኝ ዘግዝቂያትኝ ምናምን እያሉ ደግሞ የሚሉትን ሰዎች ይረፉ። ካልፈልጉ አይደግፏት። ዘግዝቂያት አይበሉ። በቃ ስነ ስርዓት ያዙ። እኛ 3 አመት ሙሉ እያለቀስን ስንከተላት አንድ ቀን ክፉ ነገር ተናግረናት አናውቅም። ማንም ሰው እንዲዘቀዝቃት እንዲሰድባት ማን ነው ዘግዝቂያት ያለ? ማን ነው ዘግዝቂያት ያለ? ጥሪያቸው ሸራርግባቸው ማን ነው? ስሚ እኑና ሩታ 44 የምትለው ልጅ ዘግዝቋትኝ እሰይ ደግ አደረጋት ዘግዝቋትኝ እያለች ሩታ መዘግዘቅ ያለች ቆይ ጎትቻለሁ ነይ ግቢ አንድ ሰው ነይ ግቢ ሁላችሁ አረጋጉት። በነገራችን ላይ ሩታ ብትመለስ እናንተ ዘግዝቃችኋት ልጇ ተዘግዝቆ እንኳን አልተመለሰችም። ታፈምሷታላችሁ እንጂ ምንም አትሆንም። ግን የእሷ ፕሮፋይል የእሷ ኦዲየንስ ይሁናችሁ ለምን ትዘገዝቃላችሁ ነው እንጂ ማለት ነው 24 ሰዓት በዘቀዝቋት እሷ ግድ የሚሰጣት ሴት አይደለችም። እዚህ አስረግጬም ነገራችሁ። ልጇ ህፃን ልጅ እንኳን ተዘግዝቆ ግድ ይሰጣት ልጅ አይደለችም። ምንም አትሆንም፣ ምንም አይቀነስባትም። ግን እናንተ ወዳጅ ሆናችሁ እንወዳታለን ያላችሁ እየደገፋችሁ አንድ በተሳሳተች ቁጥር የሚዘቀዝቁ ከሆነ ይሄ ምን ማለት ነው እንዴ? ግዴታ ለእናንተ ጥሩ ነገር ሲሰጣችሁ ብቻ ነው ማሬ። ወዳጅነት ማለት እስከ ደካማ ጎን የሚወድ ነው ማሬ። ልንገርሽ አንድ ሰው መውደድ ካለብሽ እስከ ደካማ ጎኗን ልወጀት የሚገባው ጥፋቷንም እስከ ጥፋቷ ሰው ሲወድ እንደዚህ ነው የምናውቀው። ገባሽ እንጂ አንድ ጥፋት ባጠፋይ ቁጥር እኛ እየመጣን ምን ዘቀዝቃት ከሆነ ከባድ ነው። እኔ ከዚህ በፊት ሲጀመር ሩታን ነክቼ አላውቅም። እኔ ከዚህ በፊት ተናግሬ አላውቅም። አብዛሽ አንዴ ሩታን ይቺን ክፈጪ እንኳን ቆይ አብዛሽ ዘመባይ ሩታን ይቺን ክፈጪ አራሯት ወይ ለምንድን ነው ዘቅዝቃት ያልሻል? ፍናዲጄ በምንድን ነው የተናገረች? ዛሬ እንደተለቀቀ በምን ምክንያት አለ? የትላንትና ቪዲዮ የመቼ ነው? የቆየ ቪዲዮ የቆየ አንዴ አዳምጪኝ አቦ አንዴ የቆየ መሆን ዛሬ በተቀረጸች ነው የዛሬ የምትልሽ እንጂ ዛሬ እንደሆነ እንዴት አወቅሽ? የዛሬ ቪዲዮ መሆኑን በምን አወቅሽ? ምኑ የዛሬ ምን ምልክት አለሽ? ካሜራ ላይ አይደለም እንደ መጣው ሁሉ ካሜራ ላይ እኮ በተቀረጸችው ሰዓት የዛሬ ቪዲዮ የምትልሽ እንጂ አንዴ አዳምጪኝ። ዛሬ በተቀረጸችው ሰዓት ነው ዛሬ የምትለው። ዛሬ መሆኑ እንዴት አየሽው? ዛሬ ሌላ ነገር ለብሳ ነው ያለችው እኔም በማውቀው። ዛሬ እንዳልሆነ ደግሞ እርግጠኛ ነገር ይዛ ማምጣት አለባት እኮ አዲስ ነገር ይዛ የምትመጣት በራሷ ቤት። አንዴ ዝም በይ እስኪ፣ ዝም በይ ፍልፍል፣ ዝም በይ አንዴ እንዳታወሪ። ስሚ ልንገርሽ ማለት ነው ራሷ ቻናል ተለቋል ወይ? خلاص አልተለቀቀም። ባለቤቱ ይጠየቅበት እንጂ የተለቀቀ ይለቀቅ። አንድ ነገር ልንገርሽ ሩታ ማለት ነው ከተለቀቀ ተለቀቀ፣ አልተለቀቀም ግን አንድ ነገር ልንገርሽ ማለት ነው ራሷ ቤት ከለቀቀ ለምን የቆየ ቪዲዮ ለቃለሽ ብለሽ ጥፋተኛ ልታረጋት ትችያለሽ። ተረዳሽኝ? የቆየ ቪዲዮ እሱ ራሱ በራሱ ቻናል በትልቁ ከተለቀቀ ለምን ተለቀቀ ብለሽ መጠየቅ ትችያለሽ። ግን ደግሞ እሷ ቤት አይደለም አልተለቀቀም። የትላንትና ቪዲዮ እና የትላንትና ይሁን የሳምንት ይሁን የአርብ ያው በአንድ ወር ይሁን እኮ ታዲያ ለምን አንቺ አናደደሽ? ካወቀሽ ዛሬ አርብ ነው። በአርብ ቀን የቀረጽኩት ቀረጻ ብላ ተናግራለች። ቀኑ ተናግራለች።
በምንድን ነው የዛሬ እንደሆነ ያወቅሽው? ጸጉር አስልንገርሽ በሷ ቤት የተለቀቀ ጸጉር ተሰርታው ተለቀቀ። ልንገርሽ ለምን ቀጥለች? በሷ ቤት የተለቀቀ ዘብዝቀዋት ሩታ መቀጠሯ ለአንቺ ምንድን ነው የሚያጸጽትሽ? ዘብዝቀዋት እየተሳደበች ነው። እኔ ለሷ ብዬ ነው ለኔ ብዬ እኮ አንቺ ለሷ ብለሽ ከሆነ እስኪ አንዴ ተደማመጡ አቦ። አንቺ ሩታ ማለት ነው ሩታ ዛሬ መጣ ድራማ ከሆነ ማለት ነው አንቺ እዚህ ጋር ቪዲዮ አንድ ነው ታልሽው እናንተ እስኪ አንዴ እስኪ ዝም በይ ትራስ ዝም በይ። እኔ አንድ ነገር ልንገርሽ ሩታ ማለት ነው እሺ ትራስ አንዴ ነው ታርጉ ስሚት ሩታ ማለት ነው እዚህ ጋር ሩታ ለምን ሰራሽ ሳይሆን ያለ ስሟ ስም እንዳይሰጣት መከላከል ነው ያለብን እንጂ ከዚህ ቆሻሻ ነገር መውጣት እንዳለባት ነው መናገር ያለብን እንጂ አንቺ ስለሰደብሻት አይደለም። ከሌሎች ምን ተሻልን ታዲያ? ከሰደብሻ ምንድነው ልዩነታችን? ምንድነው ለውጥ የምናመጣው ታዲያ? ጠላት ምን ቀምሳ አንድ ቀን እራሷን የሚያስከብር ስራ ይዛ አትመጣም። አንድ ቀን አልሰራችም። እሺ እዚህ ጋር ስህተት ትክክል ነሽ። እዚህ ጋር ለራሷ ስሟ ጥፋት እያስጠፋት ነው። እንደዚህ ነገር አትስሪ ብለሽ መቃወም ትችያለሽ። እዚህ ጋር ቀበልሻለሁ ሐሳብሽን። ግን ለምን የዛሬ ቪዲዮ ነው ብለሽ መጣች ብለሽ ግን ልትሰድቢያት አትችልም። ምክንያቱም የዛሬ ነው በዚህ ሰዓት አርብ ነው እንደዚህ ብላ የቀረጸችው ቪዲዮ የለም። የዛሬ እንዳልሆነ ደግሞ እኔን እየተናገርኩሽ ነው። ከኔ በላይ አንቺ አውቀሽ አይደለሽም። ያ ጊዜ ማሬ ስሚ ያ ጊዜ ይሄ ቢሆን ያ ጊዜ በሄደበትማ ሰርታለች። በቃ በተሰራበት ሰዓት በተሰጣት አከራክተር ቆይ ድርቅ እናንተ እንደነዛ ደግሞ አትሁንብኛ። እኔ አልዘግታትም እኮ ካሁን በኋላ አንድ ልንገርሽ ማሬ አዳምጪ ማሬ ቆይ አንደኛ ነገር እናንተ ራሳችሁ ሳትዘቀዝቁ ሰው ዘቅዝቁ ማለት ይሄ ለራሱ በጣም ሸም ነው። ደስ አይልም ሲዘቀዝቁ። አንድ ሰው ሲሳሳት አንተ ደህና ቦታ ሆነ ለዛ ሰው መምከር ነው እንጂ አንተ አድርግ ብለህ ሌላ ሰው ብዬ ነበርኩ። እግዚአብሔርም ስራ ስላለ ነው እኮ ለአንቺ ቤት ከፍተሽ የፈለግሽ ማድረግ ትችያለሽ። ሰው ግን ማሳሳት የለብሽም። አንደኛ ነገር አስረዳሽ ማሬ። ሩታ ስትወጃት አዳምጪ። ሩታ ስትወጃት ከነ ምናምኗ መውደድ አለብሽ። ታጠፋለች። አሁን አይደለም ሩታ ያጠፋችው። ሩታ 3 አመት ሙሉ ባልዋን ተገዝታ ለባልዋ ሰምታ ለሰው ስትል ይሄ ሁሉ ጥፋት ነው። አሁን አይደለም አዲስ አይሆንባቸው። የሩታ ጥፋት ዴይ ባይ ዴይ ነው የምታጠፋው። ሩታ ግን ለሰው ስትል ራሷን ከቻለች ራሷ ከተቋቋመች እኛ ምን ቤት ነን? የቆየ ቪዲዮ በቤቷ ብትለቀኛ አንቺ ምን ቤት ነሽ? እኔ ምን ቤት ነኝ? የፈለገችው በፈለገችው ቤት በፈለገችው ሰዓት መልቀቅ መብት አላት። እኛ አይደለም ህይወቷ የምንኖረት፣ እኛ አይደለም ቪዲዮ የምንሰራላት፣ ራሷ ናት። ገባሽ? እኛ የመጣ ቪዲዮ ብቻ አስተያየት መስጠት ኦኬ መብታችን ነው። የቆየ ነው አዲስ ነው የሰነበተ ነው የድሮ ነው አይመለከተንም። ገባችሁ? የቀን የሰዓት ወር ደግሞ እንትን አይደለም የቪዲዮ ሁኔታ ነው እናንተ መናገር የምትችሉ በቪዲዮ ሁኔታ ነው። ስለዚህ ሩታ ደግሞ የሰነበተ አዲስ የሚሆን አይመለከተንም። የተለቀቀ ቪዲዮ እስከ መጨረሻ አይተሽ ምክር ካለሽ ትመክሪያታለሽ። ፎቶ አብዘቀዝቁ እኮ ሰው እኮ ገልብጦ ነው የሚያያት። ለእናንተ ምን ይላል? የእውነት እነዚህ የሩታ ኦዲየንስ ናቸው። እናንተ እኮ በጥሩ ነው የምትታወቁት፣ በጥሩ እኮ ነው የምትነሱት። ዋይ መጥፎ ነገር እንድትሆኑ ትሆናላችሁ፣ በመጥፎ ነገር የምትገኛላችሁ። ሩታ ሲሰድባት ሩታ እንዲህ ሲያርጉ ማን ያለሽ አይንሽ እኮ ራስሽ ካላክሽው ራሱ አይመጣም መቼም አይደለም። ስክሮል አድርገሽ ማለፍ ትችያለሽ እኮ